ናችሁ እንዴ? ናችሁ ዲቦራ ነኝ። ዛሬም ሌላ የፀጉር ቪዲዮ ይዤላችሁ መጣሁ። የዛሬ ማሳያችሁ ፀጉር ይሄንን የመሰለ ውብ እንደዚህ ከአይሲ ሄር ድርጅት ያነሳሁት ፀጉር ነው። ይሄንን ፀጉር ወይሰታችሁ ላይ ያየሁትን ጊዜ ማለት ነው ዋው ማግኘት አለብኝ ነው ወዲያው ያልኩት። ምክንያቱም እንደዚህ ሌየር ዶኖ ስታይል ሆነ ያየሁትን ጊዜ በጣም ስለማረ ማለት ነው። እና እንደዚህ ለእናንተም ላሳያችሁ ብዬ አሰብኩኝ። በድጋሚ ይሄ የሌየር ዲፌክቱን በጣም ወድጄዋለሁ። ይሄንን ውጤት ለማግኘት ታዲያ ትንሽ ጊዜ ፈጅቶብኝ ነበር ለኔ ማለት ነው። እንደዚህ በጣም እንዲከርሊ ሆኖ እንደዚህ አላ እያንዳንዷ ሌየር እንድታዩ ስለፈለኩኝና ፎቶ ላይ ደግሞ ያየሁትኝን ስታይል እነሱ ያረጉትን ማለት ነው በጣም ወድጄው ስለነበረ እኔ እሱኑ አቺቭ ማድረግ ፈልጌ ነበረ። እና ይሄ በጣም ቆንጆ ሆነ 100% ግሉለስ የሆነ ፀጉር ነው። በድጋሚ ከአይሲ ሄር ማነሳቸው ፀጉሮች የመጨረሻ አሪፍ ናቸውና እንዲ ከፓኬጂንጋቸው ጀምሮ ዋጋቸውን በጣም አሪፍ ሆኖ የሆነ ለግዠሪ የሆነ ፀጉር ነው የምታገኙት እና በሱ በጣም ደስተኛ ነኝ። ለዛም ነው የምወዳቸው። ይሄ ማለት ነው 20 ኢንች ናት ቁመቷ እና ደግሞ እንደዚህ ሌየርድ ስለሆነች በድጋሚ ቴክስቸሩ ደግሞ ያኪ ቴክስቸር የምንለው ነው እና የመጨረሻ አሪፍ ነው። ይሄ የኔ ፀጉር ስተኮስ ያለኝ ውጤቴ ማለት ነው እንደዚህ አይነት ቴክስቸር ነው ማገኘውና በጣም ደስተኛ ሆንኩበት ፀጉር ነው። በድጋሚ እንዴት አድርጌ ስታይል እንዳረኩትኝ አሳያችኋለሁ። እውነት ለመናገር ከቦክስ ሲመጣ ራሱ ፐርፌክት ሆኖ ስለመጣ ምንም ስራ አይፈልግም፣ እንዲሁም ማድረግ ትችላላችሁ። ነገር ግን እንደኔ እንደዚህ ደግሞ አላልክ እንደ ፎቶ ፐርፌክት የሆነ ነገር የምትፈልጉ ከሆነ ትንሽ ጊዜያችሁን ወስዳችሁ መጫወት ትችላላችሁ። የሌሱን አሰራር አሳያችኋለሁ፣ የኮፍያውንም አሰራር አሳያችኋለሁ። ከዛ በተረፈ የሚያስፈልጋችሁ ጥያቄ ካላችሁ ግራ የገባችሁ ነገር ካለ ማለት ነው ታች ኮመንት ላይ ጽፋችሁ ንገሩ፣ ይመልስላችኋለሁ። በተረፈ ይሄንን ቪዲዮ ተወዱታላችሁ ብዬ ተስፋ አደርጋለሁ። ቀጥታ ከአንቦክሲንግ ጀምሮ ላሳያችሁ። እሺ ጋይስ፣ የዛሬ ፀጉር ደግሞ እዚህ አይሲ ሄር ከሚባለው የፀጉር ድርጅት ነው። ይሄ ማለት ነው ፓኬጂንጋቸው የመጨረሻ አሪፍ ነው። እንደ ስጦታ ነው የሚመስለውና በጣም ነው የምወደው። እንደምታዩት ቦክሱ እንደዚህ ቆንጆ ሆኖ ይመጣል። ከዛ ውስጥ ያሉትን ነገሮች ደግሞ እስቲ እንመልከት። ፀጉሩ እንደዚህ ቆንጆ ሆኖ ታሽጎ ነው የመጣው። አብሮ ይሄንን ቆንጆ ዊክ ካፕ ታገኛላችሁ። ይሄ ደግሞ እንዴት አድርጋችሁ ይሄ ኤም ካፕ የሚባለውን አደራረግ ዌረንጎ ፀጉር ስለሆነ ዌር አንድ ጎ ማለት ነው። እሱ እንዴት እንደምታደርጉ ያሳያችኋል። ከዛ በኋላ የተለያዩ አክሰሰሪዎችም እዚህ ውስጥ ታገኛላችሁ። እዚህ ውስጥ ትርፍ እነዚህ ገመዶች ወዘተ አሉ። ስለዚህ እነዚህም የሚያስፈልጓችሁ ነገሮች እዚህ ውስጥ ቆንጆዬ አሉ። እኔ ያመጣሁላችሁ ፀጉር ያኪ ስትሬት ሆኖ 20 ኢንች ቁመት ነው ያለው እና በጣም ቆንጆ እንደሚሆን ጥርጥር የለኝም። ይሄ ደግሞ ሌሱ እንደምታዩት እንደዚህ ትንሽ ለየት ያለ ነው እና እቺ ፊት ለፊቷ 7/5 ነው። ነገር ግን ሙሉ በሙሉ አይደለም። ይሄኛው ክፍያውን የመሃል ክፍያ ብቻ ነው የምታረጉት። ስለዚህ ጎን ክፍያ የምትወዱ ሰዎች ብዙ ላይ ስማማችሁ ይችላል። ነገር ግን የመሃል ክፍያው በጣም ስለሚያምር ለሱ ፐርፌክት ሆኖ የተሰራ ሌስ ነውና በጣም ቆንጆ። በድጋሚ ይሄኛውን ግሉለስ የሆነ ጣል አርጋችሁ ውጥት ማለት የምትችሉት ቆንጆ ፀጉር ስለሆነ በጣም መክሯለሁ። በድጋሚ የኮፍያውን አሰራር ቀረብ አድርጌ ያሳያችኋለሁ። መጀመሪያ ግን ፀጉሩን ደግሞ እንደዚህ ላሳያችሁ ያሰብኩኝ። በድጋሚ ይሄኛው ያኪ ስትሬት ሆኖ 20 ኢንች ቁመት ስለሆነ ተመልከቱ እንዴት ውብ የሆነ ፀጉር እንደሆነ። ይሄ የኔ ፀጉር ሲተኮስ ይሄ ነው። ይሄን ደግሞ ከኔ ጭንቅላት ይሆናል የወሰዱትላ፣ ምክንያቱም ይሄ የኔ ፀጉር ነው። አራነጥ ይታያችኋል። በጣም ነው የሚያምረው። ውብ የሆነ ቴክስቸር ነው ያለው። እኔ እነዚህ ያኪ ቴክስቸር ፀጉር በጣም ነው የምወዳላ። አጉል ልስልስ ያለ እውነትም የሌላው ፀጉር አይመስልም እና ይሄንን የመሰለ ውበት ያለው ይሄንን የመሰለ ፀጉር ነው። በድጋሚ የኮፍያው አሰራር እችኛዋን የሌሷን አይነት ላሳያችሁ ብዬ አሰብኩኝ። ይሄንን በዚህኛው ድብና አርጋችሁ ማስያዝ ትችላላችሁ። አለበለዚያ ከታች ይሄ ደግሞ የድሮ ስትሪንጎ ስላለ ማለት ነው በዚህም ጉትት አርጋችሁ ኮፍያውን ጥብቅ ታረጉታላችሁ። እነዚህንም ነገሮች ጎንና ጎኑ ላይ መጠቀም እንዳትረሱ። ሌሱ እንደዚህ ቆንጆ ቡኒ ስለሆነ ምንም ብሊች ምንም ማድረግ አያስፈልገውም። ነገር ግን ትንሽ የፋውንዴሽናችሁን ቀባቀባ ማድረግ ትችላላችሁ ከእናንተ ቆዳ ጋራ የበለጠ ለማመሳሰል ማለት ነው። ከዚህ በተረፈ ይሄ ነው ሌሱ። እስቲ ጭንቅላት ላይ ደግሞ ምን እንደሚመስል አብረን እንመልከት። እሺ ጋይስ፣ እንግዲህ ፀጉሩ ይሄንን ነው የሚመስለው። የመጨረሻ ነው የሚያምረውና ትንሽ የሌስ ቲንት እንደዚህ ፊቱን ቀባቀባ አድርጌዋለሁ። በድጋሚ ቆንጆ ሆኖ ከቆዳዬ ጋር ማለት ነው ከግንባሬ ጋር ብለንድ እንዲያደርግልኝ አሁን ቀጥታ ጭንቅላቴ ላይ ላድርገውና ምን እንደሚመስል እኔ ዛሬ ለማድረግ የፈለኩትን ስታይል አሳያችኋለሁ። ይሄን ዌብሳይታችሁ ላይ ያየሁትን ፎቶ ነውና ልክ እሱን ለማድረግ ሞክራለሁ።
ትንሽ ሊከብደኝ ይችላል፣ እርግጠኛ አይደለሁም። ነገር ግን በጣም ቆንጆ አድርጌ እንደሱ ስታይል ለማድረግ ሞክራለሁ። ስለዚህ ምን አይነት ውጤት እንደምናገኝ አብረን እንመለከታለን። ገና ጸጉሩ ቁጭ ሲል እንግዲህ ጭንቅላቴ ላይ ይሄን ነው የሚመስለው። እንደምታዩት እውነት ለመናገር ብዙ ስራ የሚፈልግ አይመስለኝም። እስቲ መሀል ላይ ቀጥ ማድረጌን በዚህ ባፍንጫችሁ ነው የባህል ክፍያ ስትከፍሉ የምታረጉት ይውላችሁ እንዴት የሚያምር ጸጉር እንደሆነ። ያው ሌሱን ትንሽ አስተካክለዋለሁ የበለጠ ማለት ነው። እኔ ጃስቲ ለማድረግ ያሰብኩት እንትን ይውጣ አይውጣ የሚለውን እርግጠኛ አይደለሁም። ላሳያችሁ ፎቶውን ቀረብ አድርጌ ለመሞከር የምፈልገው ማለት ነው። ይሄን ፎቶ ነው። ይሄ ፎቶ ነው ይታያችኋል። እንደዚህ ስታይል ለማድረግ ነው የምፈልገው። እውነት ለመናገር እንዴት እንደዛ ስታይል ማድረግ እንደቻሉ እኔ አላቅም። በጣም ነው የሚያምረው ጸጉሩ ግን ዋው ይታያችኋል። እኔ ጃው ይሄ ልብሴም ብዙ የሚያሳይ አይመስለኝም። ስለዚህ ልብሴን ለቀይረውና ልምጣ። እንደውም ቆይማ እሺ ጋይስ ልብሴን ቀይሬ የመጣሁ ምክንያቱም ጸጉር የበለጠ እንደዚህ ውበቱ እንዲታያችሁ ማለት ነው። ያን ያህል ብዛት የለውም በነገራችን ላይ ግን እንደዚህ ምርጥ የሆኑ ሌየሮች አሉት። ይታያችኋል ፊታችሁን እንዴት ቆንጆ አድርጎ ፍሬም እንደሚያደርግ እንደዚህ ሌየሮቹ ማለት ነውና ተመልከቱ። በዚህ መጫወት ነው የምፈልገው በጣም የመጨረሻ ስለሚያምር። አሁን እንደማረጋው እዚህ ጋር ማለት ነው የትኩስ መተኮሼን እያጋልኩኝ ያለሁትኝ። ይሄንን የኤጅ ቡስተር እንትን አለኝ ዋክስ አለኝ ትንሽዬ፣ ይሄ ስሩ ማለት ነው ልጥፍ እንዲል ስለምፈልግ እሱ እንደዚህ ነካ ነካ አድርጌ ጸጉሩን ለጥል አድርገው ከዛ በኋላ እንዴትም አድርጌ አርጌ ስታይል ለማድረግ ነው እቅዴ። እንደሱን ከማድረጌ በፊት ግን ሌሱን ማለት ነው ስርሱን ይሄንን በደንብ አጣብቀዋለሁ። እንደዚህ ብድግ ብሎ ማየት ስለማልፈልግ እዚህ ጋራ ማለት ነው። ስለዚህ እነሱ ነገሮች እናርግ፣ ቆንጆ አድርገን ጸጉሩን ለጥ እናርጋው፣ እናሳምረው። ምን እንደማድረግ እንደዚህ አሳያችኋለሁ። እነዚህ ፕሪካት የሆኑ ጸጉሮች በወድም አንዳንድ ጊዜ ግን ሲቆርጧቸው ማለት ነው የፊቱን እዚህ ጆሮ ድረስ የሚመጣውን በደንብ አያውቁም። ያው ያንዳንዱ ሰው የተለያየ ጭንቅላት ስላለው መሰለኝ። ይታያቸዋል። እንደዚህ ሳረጋው የበለጠ ቆንጅዬ ሌሴ ማለት ነው ብለንድ ያደርጋል። ስለዚህ በተለይ ይሄንን ያለ ግሉ ማድረግ የምትፈልጉ ከሆነ ግሉ ማድረግ አያስፈልጋችሁም እና ያለ ግሉ እንዴት እንደምታረጉት እያሳየኋችሁ ነው። እሺ ሌሴ እንግዲህ እንደዚህ ለጥ እያለ ማለት ነው። በድጋሚ ግሉም አላረኩበትም። እንደምታዩት ሙስ ብቻ ያረኩበትኝ። እዚህ ጋራ ፊት ለፊቱን ይሄንን በደንብ ለጥ ላድርገው። ከዛ በኋላ ሌየሮቹን እንደምንም አድርጌ ለማውጣት ልሞክር። እሺ Maybe that could happen when you're next to me. I just wanna see the same things you can see.
ብዙ ሙከራ በኋላ ማለት ነው አግኝቼዋለሁ መሰለኝ። ትንሽም ቢሆን ይታያችኋል። እኔ እንጃ እንደ አሻንጉሊቷ ብትን ያለ ውጤት ባይሆንም ጥሩ ሞክሬያለሁ ይመስላችኋል? ትንሽ ቀጥል አድርገው እስቲ። ይሄውላችሁ እንዲጥቅልል እንዲል ነው እቅዱ ማለት ነው። ይታያችኋል ባረጋት ይሄው ይሄ በጣም እነዚህ ሌየርድ የሆኑት እንትኖች በደንብ እንዲታዩ ማለት ነው እቅዴ። ግን እንዲ አብረው ቁጭ እያሉ ስለሆነ ደግሞ ብዙ እየመጣልኝ አይደለም። ስለዚህ ለየብቻ እንደዚህ ለየት እያልኩኝ ልሞክራቸው። በተኩሼን አጥፍቼዋለሁ። ስለዚህ ድጋሚ ኦን አደርገዋለሁ እና በቃ እንደዚህ ይሄዱ መጫወት ነው፣ መሞከር ነው። እሺ እንግዲህ እኔ ያገኘሁት የመጨረሻ ውጤት ይሄንን የሚመስለው ማለት ከዚህ በላይ እንዴትም አድርጌ ወደ ውስጥ ላረጋቸው አልቻልኩም። ስለዚህ በዚህ ውጤት በጣም ደስተኛ ነኝ። ታያቸው የተለያዩ ሌየሮቹ እንደዚህ ማለት ነው ተዘርዝረው ማየት ትችላላችሁ እና በጣም ቆንጆ ጸጉር ነው። እውነት ለመናገር እንደዚህ ሌየር ባታረጉትም ቀጥ አርጋችሁትም ሁላ በጣም ያምራል። ነገር ግን እንደዚህ ሌየርድ ሲሆን ደግሞ የበለጠ የፊታችሁን ፍሬ ማለት ነው ቆንጆ ያደርገዋል እና እሱ ነው የጸጉሩ ስታይል አላማ ወይ ደግሞ እቅዱ እና እሱን አቺቭ አድርጊያለሁ ብዬ አስባለሁ። በተረፈ የመጨረሻ ውጤት ነው ይሄንን ነው የሚመስለው። ስላያችሁ አመሰግናለሁ። ጸጉሩ በድጋሚ ግሉለስ የሆነ እንደ ልባችሁ ስታይል ማድረግ ትችላላችሁ። ክፍያውም የመጨረሻ ቆንጆ ሆኖ ነው የመሀል ክፍያ ተደርጎ የመጣውና ብዙዎቻችሁ እንደምትወዱት ምንም ጥርጥር የለኝም። ህይወታችሁን ያቀልላችኋል ብዬ አስባለሁ። በተረፈ በሚመጣው እስከምንገናኝ ድረስ ቻው። ለዛሬ ዲቦራ ነኝ።